ሴቶች ልምድ ያለውን ወንድ ለምን ይወዳሉ? ሴቶች እነዚህ 5 ልምድ ያለውን ወንድ ይወዳሉ። አምስተኛው ግን የሁሉም ሴቶች ፍላጎት ነው። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ይጀምሩ። አንደኛ፣ የትኛውንም ፈተና በብቃት የሚያልፍ ልክ እንደ ሙሴ የሚያሻግር ቀድሞ የመፍትሄ በትሩን የሚያነሳ ነገሮች ሲዘበራረቁ ከሴቷ እኩል ቁጭ ብሎ የማያለቅስ ይልቅስ አንዳች መፍትሄ ለማምጣት ሁኔታዎችን የሚጋፈጥ ወንድ ሴቶች በፈራረሰው ነገር ውስጥ ልክ እንደ ለምለም ገነት የሚያዩት ወንድ ነው። ወንድ ለእያንዳንዱ ችግርና የህይወት ፈተና መፍትሄ ማምጣት አለበት ማለት ሳይሆን በእያንዳንዱ አስቸጋሪ ሁኔታ ውስጥ አቋሙንና አቅሙን የማያጣ በተስፋ የተሞላ ልብ፣ በወኔና በእልህ የተወጠረ ሰውነት ሊኖረው ይገባል እንደማለት ነው። ለሴት ምቾት መስጠት ማለት ሁሉንም አሟልተ መስጠት አይደለም። ምክንያቱም አምላኩ እንኳን ሁሉ በሁሉ ሆኖ ለሰው ልጅ ሁሉንም መስጠት አይፈልግም አልሰጠምም። ስለዚህ ወንድ ከተለያዩ ፈተና ጋር የሚጋፈጥ ተጋዳይ መሆን አለበት እያለን ነው። ችግርንና ፈተናን ፈርቶ ከህይወት ጥያቄ ሸሽቶ በማይገባ መንገድ መፍትሄ ለማምጣት የሚሄድ ሳይሆን ይልቅስ የነገሮችን መፍቻ የያዘ ጥበበኛ ማለት ነው። ይህ አይነት የህይወት ልምድ ያለው ጠንካራ ወንድ ሴቶች ሁሉ እንደማይበገር ተዋጊ ንጉሥ ይወዱታል። መፍትሄ የማያጣ ብልህ ነው፣ ደፋር ነው ብለው ይከተሉታል። ወንድ ከህይወት ልምድ ካልወሰደ ሴት አጠገብ መድረስ የለበትም። ሌላው ቀርቶ ሴት ፊት የሚልፈሰፈስ ወንድ ህይወት ገና ምንም ያላስተማረችው ደካማና ልጅነት ያለቀቀው ነው። ወንድ እያንዳንዱን ነገር የማሸነፍ ግዴታ የለበትም፣ ግን ደግሞ መሸነፍም የለበትም። ቢያንስ መታገልን መማር መቻል አለበት። ፈሪ፣ ምቾቱን የሚጠብቅ ፈተና ሲመጣበት ሴቶች የሚወስዱትን አይነት እርምጃ የሚወስድ ወንድ ልምድ የለውም። ይህ ወንድ ትንሽ ነገር ቢጎለው ከምቾቱ ፈቀቅ ቢል ወይም ገንዘብና በራስ መተማመን የሰጡትን ነገሮች ቢያጣ ወንድነቱን እንኳን የሚክድ ሰው አለ። ስለዚህ በህይወት ፈተናና እንቅስቃሴ ያልተፈተነና ያልተማረ ጡንቻው ያልፈረጠመ ወንድ አይደለም። በብዙ መከራ ውስጥ ያለፈ ወንድ ምንም ነገር አያስፈራውም። ሁሉንም አንድ በአንድ እያሸነፈ ይሄዳል። ይህ አይነት ወንድ ካልተወደደ ካልተፈለገ ማን ይወደድ ማን ይፈለግ? አንዳንዶቹ ወንዶች የቤተሰባቸውን ውርስ ወርሰው በዛ ሴትን እየቀያየሩ ከመኖር በዘለለ ምንም አይነት የወንድነት ባህሪና ተፈጥሮ አይታይባቸውም። ወንድ በውርስ ባገኘው ነገር ሳይሆን ከህይወት መንጋጋ ፈልቅቆ ባወጣው በረከትና ስኬት የሚኖር ነው። ስለዚህ ወንድሜ ፈተናና ጭንቀት ውስጥ ማለፍን አትፍራው። ደፋርና ጀግና ወንድ የሚሄድበት መንገድ ነውና። ሁለተኛ፣ አስፈሪ ውሳኔዎችን ለማድረግ የማይፈራ ሰው ታሞባችሁ ሆስፒታል ለቀዶ ጥገና ወስዳችሁ ታውቃላችሁ? ሆኖ ከሆነ ዶክተሩ የታማሚውን ሁኔታ በመመልከት የታካሚውን ቤተሰብ ታካሚው ወደ ቀዶ ጥገና ክፍል መግባት ይኖርበታል፣ እናንተም ደግሞ መፈረም ይኖርባችኋል በማለት የምትፈርሙበትን ቅጽ ይሰጣቸዋል። እዚህ ጋር ከዶክተሩ በላይ የእናንተ ውሳኔ በጣም አስፈላጊ ነው የሚሆነው። አልፈረምም የምትሉ ከሆነ የልጁ ህይወት አደጋ ውስጥ ይገባል። ለመፈረም ብታስቡም ደግሞ ምናልባት በቀዶ ጥገና ወቅት ቢሞትስ የሚል ስጋት ውስጥ ትገባላችሁ። ቢሆንም ከሁለቱ አንዱን መምረጣችሁ የማይቀር ነው። ልክ እንዲሁ ወንድ ልጅም ግራ በሚያጋቡና አስቸጋሪ በሆኑ ሁኔታዎች ውስጥ በድፍረት ውሳኔ የሚወስን ነው። የውሳኔ ወንድ በሁለት ሀሳብ ውስጥ አይጫወትም፣ ግራ አይጋባም። ማድረግ ያለበትን ወዲያውኑ ያደርጋል፣ ሪስክ ይወስዳል። ህይወት ምርጫ መሆኗን ቀድሞ የተረዳ ነው። ወላዋይ ወንድ አይደለም። ወላዋይነት የሴቶች ተፈጥሮ እንጂ የወንዶች አይደለም። ስለዚህ 90% የሚሆኑ ሴቶች የሚወዱት አይነት ወንድ ውሳኔ ሰጪ የሆነ ወንድን ነው። ለመወሰን የማይፈራ ባመነበት አቅጣጫ የሚራመድ የፈለገው ነገር ይምጣ ብሎ በወሰነው መንገድ ላይ የሚቆም ደፋር ነው። እንደዚህ አይነት የውሳኔ ሰውን ሴቶች በጣም ይፈሩታል፣ ያከብሩታል። በአንድ ተመሳሳይ ነገር ውስጥ ቁጭ ብሎ አያለቅስም፣ ዋጋ አይከፍልም። ሁሉንም ጥሎ የመሄድ አቅምና ድፍረት አለው። ሴቶች እንደዚህ አይነት ወንድን በጣም ነው የሚፈሩት፣ በጣም ነው የሚያከብሩት። ምክንያቱም የሚፈሩት ውሳኔውን ነው፣ የሚወዱትም ውሳኔውን ነው። ውሳኔ ላይ ጎበዝ የሆነ ወንድ ህይወትን በየጊዜው ያሸንፋታል። ሶስተኛ፣ እርግጠኝነት ወይም ኮንፊደንስ ያለው። ብዙ ሴቶች እርግጠኛ የሆነ ወንድ ይወዳሉ። እርግጠኝነት በብዙ መንገድ ሊተረጎም ይችላል። ነገር ግን አሁን እርግጠኝነትን ከተቃራኒ ጾታ ጋር እያየን ስለሆነ እርግጠኝነትን በዚህ መልኩ እንመልከት። በመጀመሪያ ወንድ ልጅ እርግጠኛ መሆን ያለበት በምርጫው ነው። በሴት ምርጫው እርግጠኛ መሆን አለበት። በሴቷ ምርጫ እርግጠኛ ካልሆነ ከእርሷ ጋር በሚኖረው ኑሮ እርግጠኛ አይሆንም። ስለዚህ አብራ ባለችው ሴት እርግጠኛ ነህ ወይ? የምትወዳት አይነት ሴት ናት ወይ? ከእርሷ ጋር የትዳር ህይወት ውስጥ ብትገባ በደስታ መኖር ትችላለህ ወይ? አሁን ለእርሷ የሚሰማ ስሜት ቀጣይነት ይኖረዋል ወይ? ከሁሉ በላይ ደግሞ በራስ እርግጠኛ ነህ ወይ? ደስተኛ ነህ ወይ? ራስን ተቀብለህዋል ወይ? ማንነትን ትወደዋለህ ወይ?
በኑሮ እርግጠኛ ነህ ወይ? እንደገና ደግሞ ስትናገር በእርግጠኝነት አምነህበት የምትናገር ሰው ነህ ወይ? በእያንዳንዱ እርምጃ እርግጠኝነት የማይከተል ከሆነ እንኳን ሴቶች አንተ ራስህን አትወድም። ራሱን የሚወድ ሰው ራሱን ለማግኘት ይጥራልና ድካሙንና ብርታቱን ለይቶ የሚያውቅ ሰው በእርግጠኝነት የታጀበ ሰው ነው። እንኳን ትክክለኛ ነገር አይደለም ስህተት እንኳን ስታደርግ እርግጠኛ መሆን አለብህ። የሚመጣውን ነገር ለመቀበል እርግጠኛ መሆን አለብህ። መሃል መንገድ ላይ መቆም የለብህም። አንዱን መርጠህ መሄድ አለብህ። ይሄ የወንድ ልጅ ባህሪ ነው። እርግጠኝነት ከሌለ ለህይወት ብቁ አይደለህም፣ እየኖርክም አይደለም፣ ተፈላጊም አትሆንም። ልክ እንደ እብድ መሃል መንገድ ላይ ቆመህ ሌሎችን ታደናቅፋለህ። የመፍትሄ አካል አትሆንም፣ ተወዳጅ አትሆንም፣ ሳቢ አትሆንም። ስለዚህ በምንም ጉዳይ እርግጠኛ ሁን። ወደ ኋላ የምትመለስ ስሜትን የምትከተል ግራ የምትጋባ መንገድ የሌለ መምጫና መድረሻ የሌለ መሆን የለብህም። ቆራጥ መሆን አለብህ። በአንድ ጉዳይ ላይ ሁለት ውሳኔ እንዳትወስን። አንዴ በወሰንከው በዚያው ጽና። ያንኑ መንገድ ይዘህ እስከሚያደርስ ድረስ ተጓዝ። እርግጠኝነት ማለት ወንድነት ውስጥ የሚኖር ጥንካሬ ነው። አራተኛ ሴትን መረዳት የሚችል። ሴትን መረዳት ማለት ነቢይ እንደመሆን ነው። ሴቶችን በቀላሉ ለመረዳት መጀመሪያ የእናትህንና የእህትህን ባህሪ መረዳት አለብህ። እነርሱ ውስጥ ሴትነትን ካልተማርክ ከሚስትህ ለመማር አትችልም። ምክንያቱም ሚስትህን የምታገባው ከእርሷ የሆነ ነገር ለመማርና ለመረዳት ሳይሆን እርሷን ለመርዳትና ለመረዳት ነው። እርሷ ራሷን እንድትረዳትና እንድታስተውላት ጭምር እንጂ ለፍቅር ብቻ አይደለም የምታገባ። ሴትነት ምን እንደሆነ እናትህን ጠይቃት፣ በደንብ ትነግርሃለች። እህትህን ጠይቃት፣ ብዙ ነገር ታውቅበታለህ። ይህ ግን ሙሉ በሙሉ ሴትን የምትረዳና የምታውቅ ወንድ አያደርግህም። በዚህ ጉዳይ የተጻፉ መጽሐፍትን ብዙ ማንበብ ይጠበቅብሃል። ሴቶች ማን ናቸው የሚለውን ጥያቄ ይዘህ ከተነሳ ዓለምን ትዞራለህ። ትልቅ የሆነ ውስብስብና የጥበብ ዓለም ውስጥ ትገባለህ። እውነት ለመናገር ሴቶች ለመታወቅ ቀላል አይደሉም፣ ግን ደግሞ የማይታወቁም ሆኖ አይደለም። በቃ ሴትን ለማወቅ የመጀመሪያው ነገር ዕውቀት አስፈላጊ ነው። ስለ ሴት ካላወቅ ሴትን መረዳት አትችልም። ስሜታቸውን፣ ተፈጥሯቸውን፣ የልጅነት፣ የወጣትነት፣ የእርጅና ዕድሜያቸውንና ጸባይ ለውጥን ጠንቅቀ ማወቁ ለራስ ይጠቅማል። ሴት ልጅ እንደ ጾታዋ ስሜቷም ከወንዱ ይለያል። ስለዚህ ሴትን ለመረዳት ወንድነትን ተጠቅመ ሳይሆን ዕውቀትን ተጠቅመ ነው። እልህ ተጠቅመ ሳይሆን ርህራሄን ተጠቅመ ነው። ሰፊ ልብ ያስፈልጋል። ሴቶችን የሚረዳ ወንድ በጣም ተወዳጅ ነው። ታዲያ ተወዳጅነቱን ለማግኘት የግድ ስለ ሴቶች ብዙ ነገር ማወቅ ይኖርብሃል። ደግሞ ስለምትወዳት ሴት ብቻ መሆን የለበትም። ስለ አጠቃላይ ሴቶች ለማወቅ በምታደርገው ጥረት ውስጥ የምትወዳትንም ሴት እዛ ውስጥ ታገኛታለህ። ጠቅላላ ዕውቀት ይኑርህ። አምስተኛና የመጨረሻው የፍቅር ጨዋታ ልምድ ያለው። ይህ ጉዳይ በተደጋጋሚ የሚነሳ ጉዳይ ነው። ይህ ወንድ በፍቅር ጨዋታ ላይ ደስታን ለረጅም ደቂቃ ወይም ሰዓታት ይዞ ሊቆይ የሚችል ማለት ነው። እኛ ሰዎች በተለይ በዚህ ጉዳይ ላይ ደስታችን እንዲያጥር አንፈልግም። ብዙ ጊዜ የፍቅር ጨዋታ ልምድ ያለው ተብሎ የሚታመነው ከብዙ ሴቶች ጋር ግንኙነት ያደረገ የሚለው ሐሳብ ነው ወደ አእምሯችን የሚመጣው። ነገር ግን ይሄ ልምድ ሳይሆን ብዙ የብልግና ታሪክ ያለው ወንድ በሚለው ይያዛል። በእርግጥ ከብልግናው ታሪክ ውስጥ ልምድ ሊኖረው ይችላል። ግን ደግሞ ልምድ ብቻ ሳይሆን አለመረጋጋት፣ ሴሰኝነት፣ የተለያዩ በሽታዎች ከተለያዩ አይነት ሰዎች ነፍስና መንፈስ ጋር ትስስር ይኖረዋል። ይህ ደግሞ በራሱ ጤናማ አይደለም። የዚህ አይነት ሰው መቃብር ብቻ ነው የሚቀረው። ምክንያቱም በጣም የተበላሸና የተበከለ ህይወት ውስጥ ነው ያለው። ሌሎችንም የሚበክል አይነት ሰው ስለሆነ ልምድ ያለው ልንለው አንችልም። ታዲያ ልምድ ያለው ወንድ ምን አይነት ነው? ልምድ ያለው ወንድ ማለት መጀመሪያ ላይ እንዳነሳው ደስታን ለረጅም ጊዜ ይዞ ሊቆይ የሚችል ከሚወዳትና ከምትመቸው ሴት ጋር ብቻ ተወስኖ የሚኖር አንዷን ሴት ብቻ በደስታ ዓለም ላይ የሚያነግሳት ዘወትር ልቧንና ቀልቧን በሚስብ ፍቅር የሚያሰክራት ነው። ደስታና ልምድ ከተለያዩ ሴቶች ጋር በመዳራት ሳይሆን ከአንዷ ጋር ብቻ በመወሰን ብዙ አይነት ትዝታዎችን መፍጠር ነው። ስለዚህ በፍቅር ጨዋታ ወቅት የማይቸኩል የተረጋጋ፣ ለአጋሩ ስሜት የሚያስብ ልክ እንደ አትሌት ሮጦ ለመግባት የማይቸኩል ነገር ግን ልክ እንደ ኤሊ ቀስ እያለ በእርጋታ ረዥም መንገድን እንደ መሄድ መሆን አለበት። ልምድ ያለው ማለት ይሄ ነው። እያንዳንዱን የፍቅር ጨዋታ ህጎችንና ሂደቶችን ጠንቅቆ የሚያውቅ በዛው መሰረት የደስታውን ሀዲድ ሳይለቅ በተስተካከለ ፍጥነት የሚሄድ ነው። የአጋሩን ፍላጎት የሚረዳና ጠንቅቆ የሚያውቅ ነው። ምን ትወዳለች፣ ምን ትጠላለች የሚለውን ነገር ጠንቅቆ የሚያውቅ ይህ ወንድ ልምድ ያለው ነው። ነገር ግን በዓለም ላይ እንኳን የእነዚህ አይነት ወንዶች ቁጥር በጣም አናሳ ነው። አብዛኛው ወንድ አትሌትና ሯጭ ነው። ወንድ በፍቅር ጨዋታ ውስጥ ካልተሳካለት ሌላው ስኬቱ ከንቱ ይሆንበታል። በህይወቱ ደስተኛ አይሆንም። ስለዚህ ወንድ ሁሉ ከአንዲቷ ሴት ጋር
ሕይወትንም ደስታንም በመለማመድ ባለ ልምድ መሆን ይችላል። የእያንዳንዱን ሴት ቤት በመግባት ልምድ አይገኝም። ይልቅ በሽታ እንደ ጉድ በዲግሪና በማስተርስ ደረጃ ሊያገኝ ይችላል። ይህ ደግሞ ልምድ ሳይሆን ስድ መሆን ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ሐሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ አድርጉ። አመሰግናለሁ።